ሚስት በጣም መልከኛ ናት፣ ቆንጆ ናት። እሺ ባሏ ያው እንግዲህ ምናልባት እንደሷ ቁንጅና ያለው መልከ ጥፉ ብለህ በለው በሚባል እኔ እንዳስተምሮቴ የሰው መልከ ጥፉ የለውም፣ ቴስት ነው የሚለያየው። ምክንያቱም ፈጣሪ የፈጠረው ፍጡር መጥፎ የለውም፣ በትክክል ቴስት ግን ይለያያል። የሰው ቴስት ምክንያቱም አንዳንድ አሁን እንደውን ይሄንን ሰው ምን ወዳው እንደው ምን ዋን ወዳት ይባላል፣ ግን እሷ ደግሞ ወዳው አንተ የቆምክበት እሷ አልቆመም ታይቆመችበት። ይሄ ቴስት አድርጎታል አላህ ለፈጣሪ። በቃ የሰው ልጆችን ዘውቅ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንዳንዱ የህይወት ግንኙነታቸው ውስጥ ማለት ቤት ውስጥ ተቀምጣ የምታሳልፍ ሴት ወይም ደግሞ ስራ ያላት ሴት ልጆች አሏት፣ የቤት ስራ ትሰራለች፣ ግን በዛ ሁን አይደለም እንድትመጣ የምትጠብቀው ያን ራሷን ጠብቃ ንጹህ እንድትሆን ይፈልጋል። ወንዱ እንደዛው ታዟል። ለሚስቶቻችሁ መልካምና ንጹህ ናችሁ ቅረቡ ይላል። እሺ ዝም ብለህ ከነላቡ ከነምናምኑ እንዳለበት እሷም እንደዛ አግባብ አይደለም። ሚስት ተውባ ስትጠብቀው ሲመጣ ሲያት በጣም ይማረካልና ደሞ ዛሬ እንዴት ነው ተዋብሽ ይላታል። አይ ድሮንም እኮ ትለዋለች። አይ የዛሬው የተለየ ነው ይላታል። አይ ድሮም ቢሆን እኔ እናንተ እኮ አንገናኝም፣ ግን እርግጠኛ ነኝ ሁለታችንም የጀነት ነን ትለዋለች። ለምን እንዴት አላት። እኔ አንተን ሰጥቶኝ ፈጣሪን ታግሼ አንተን ሰጥቶ ፈጣሪህን አመስግነሃልና አመስጋኝና ታጋሽ መጨረሻቸው ጀነት ነው። ተያይዘን ጀነት ከባድ ባለቀኔ እና እቺ ሴት አሁን ያጣችው ነገር አላት፣ ጎሎብኛል ብላ የምታስበው ነገር አላት፣ ግን ደግሞ የተሻለ ነገር የምትጠብቀው ነገር አላት። ምድር እንደሆነ አምናለች፣ ህይወት እንደሆነ ታስባለች። በህይወታችን ውስጥ ይሄው ነው። ሙሉ ነገር ላይ ኖረን ወይም ደግሞ የተሟላ ነገር ላይ ላይሰጠን ይችላል። ችግሮቻችንን የመፍታት አቅም፣ ነገሮችን የማለፍ አቅም ነው። አንተ ችግር ይፈጠራል፣ በመሐከላ መግባት ይፈጠራል፣ ሰው መቋቋም አይችልም። ማርስና ቬነስ የሚባለውን ዓለም ስትመለከተው ሴት ልጅ የራሷ የሆነ ተፈጥሮ አላት። በቃ ተፈጥሮ፣ ወንድ ልጅ ደግሞ የራሱ ይሆናል። ሁለቱም የተለያየ ዓለም ወይም ደግሞ የሌላ ማንነት እንትን ያላቸው ናቸውና አንተን ካልሆነች እሷ እሱን ካልመሰለ ብሎ ካመጡ ያው መሰበር ነው የሚሆነው። ይሄ ፍሌክሲቢሊቲው በመሐከል አንዱ መታጠፉና መተላለፉ የትዳር ህይወት ባህሪው ይሄ ነው። አስበህ አምነህ ሲመጣ ያንን አንድ አስተካክለህ ማለፍ፣ ካልሆነ ደግሞ ሞልተህ ማለፍ ነው። አንተ ያንን መሸፈን ነው። እነዛ ስሜቶች ናቸው የጠፉት የመጡት። ሁሉ ነገር ያ የምንጠብቀው ምን ስለው በልቦለድ ታሪክ ላይ ያገኘነውና ያየናቸው በፊልም ላይ የተመለከትናቸው ሁሉ የምድራችን ታሪኮች ናቸው ለታምናለህ አይደል? ኦልሞስት አብዛኛዎቹ ልቦለድ ናቸው፣ እውነታ አይደሉም። እውነታ ስላልሆኑ ነው። እውነታው ዓለም ላይ ስትመጣ አብዛኛው ነገር ከዛ ተቃራኒ ነው የሚሆነውና ያንን እንድታስብ ይፈልጋል።